مرحبا የተከበራችሁ የፈትዋ ተመልካቾቻችን ዛሬ እንግዲህ የትኛው ምግብ ነው ሐላል ማለት ራሱ ምንድነው ሐላል የሚያረጋውስ ማን ነው ሐላል ለማድረግስ ምን ነገር ሸርጥ ነው የሚለው ነገር እያየን ነው ዛሬ ተለመደና በየቦታው በየአዳራሹ በየሆቴሉ በየድግስ ዝግጅቱ ሁላ ይህ ምግብ ሐላል ነው ይህ ምግብ ሐራም ነው የሚለው እየቀረ ሁሉም ሰው እንዳሻው የሚመገብበት ነገር እየተበረታታ ይመስላል ብዙ የሚጠነቀቅ ብዙ ራሱን ከሸሪዓ ጋር አያይዞ የሚኖር ብዙ ሰው ቢኖርም አንዳንድ አካባቢ ግን ቀለል ተደርጎ ይታያል ይህ ሊታሰብበት ስለሚገባ ሊሰመርበት ስለሚገባ ዛሬ አተኩረን በሱ ጉዳይ ላይ እየተነጋገርን ነው ሁለት ነጥቦችን አንስተናል በዋናነት ሐላል ምግብ አላህ የፈቀደው ምንድነው ከዛ ደግሞ የሚታረድ ከብት ምን አይነት ነው የማይታረድ ከብት አላህ የከለከለው የትኛው ነው አልን ከዛ አራጅ ደግሞ ማን ነው ማረድ የሚበቃለት እንኳንና ከብቱ ማረድ ራሱ የሚችለው ማን ነው በእስልምና የሚለው ነገር አየን እርሶ እንደውም ቀደም ባለው ጊዜ ወደ ገጠሩ አካባቢ እንኳንና አይደለም ሙስሊም ያልሆነ ሰው ያረደው ሊበላ ሙስሊም ሆኖ ራሱ የማረድ ልምድ አለው ወይ ተብሎ ላይ ይጠየቅ ነበር ሁላ አሉና በዚህ ያህል ነው ጥንቃቄውና እንደው ቀጣይስ ኪታቡ ምን ይላል ቀጥሎስ ምንድነው የምናየው ሸሆቹ እንግዲህ አሁን የሚታረዱትንም ብዙ ነገሮች የምናያቸው ነገር አለ የቀድሙን አልጨረስኩትም ያው አይሁዲያና ነሳራ ላይ ነው ያለ ነው እነሱ በደንብ አድርጎ መነገር አለበት አሁን ኪታቦች እየተባሉት የሚሉትን እንግዲህ ነሳራና አይሁዳ የሆኑ ሰዎች ተተነሰከና ወይ ኪታባቸው ታሪፍ ተሆነ በኋላ አይሁዳ የሆኑ ሰዎች አይበቃም ያሉበት ነብዩ አለይሂ ሰላም ሐዲስ አለ ወዲሉ ذلك ቅድም ስላለፍነው ነው ወዲሉ ذلك مروه شهر بن حوشب أنه صلى الله عليه وسلم نهى عن ذبح نصارى العرب وهم بهراء وتنوخ وتغليبة لأنه إنما دخلوا النصرانية بعد التحريف والتبديل الذي طرأ عليها كتاباته تتعرف بኋላ ተተለዋወጠ በኋላ ተዛ በኋላ ነውና ነስዋራ የሆኑት እነሱ ያረዱት አይቻልም አሉና فيقاس عليهم غيرهم ያገራችንም እንግዲህ እንደዛው ነው ያው እና ስለዚህ እነዚህ ነገሮችን ጥንቃቄ ነው አሁን የሐዲስ የሚለው ምንድነው ሸዎች ይንገሩን እኮ አሁን ለምሳሌ አይሁዳ ነበረ ነስዋራ ነበረ ግን ነስዋራነቱ አይሁዳነቱ ኪታቡ ተተበላሸ ተተመንረዘ በኋላ ተሆነ ማለት ነው አይሁዳነቱ አይቻልም ማለት ነው እና አሁን በአረቦቹ ነው ነብያችን የመሰሉት ተግሊብ በሚባሉት ባህራ በሚባሉት ጎሳዎች ነበር ነብያችን የመሰሉት አሁን በእነዚህ ሌሎቹም ይቀየሳሉ ያገራችንም አይሁዳ ነሷራ ብንላቸው ያገራችን ሰዎች ነሷራ ብንላቸው ኪታቦቻቸው ተተሐረፈ በኋላ ትክክለኛው እንጅል አለ ወይ ትክክለኛ እንጅል አለ ወይ ብንል አሁን የለም ተሐረፈ አልጨርሱ አሁን በክርክራቸው ላይ እኮ እየሰማን አይደለም እንዴ እና ስለዚህ ይሄ ተሆነ እነሱ ያረዱት በስሚላ አይሁዳ ቢስሚላ አለል ኪታቦች ቢስሚላ አለል ኪታብ ማረድ እነሱ ያረዱት መብላቱ አይቻልም ማለት ነው ይሄ ነው እንግዲህ ሸሆቹ እዚህ ጋር እንዲብራራ ስለሚያስፈልግ ከኪታቡ መለስ ላረጋውትና የእርሶን አስተያየት ልጠይቆት ነው ከዒልሙ አንፃር ያለው ነገር እንዲያብራራው ልጠይቆት ነው አለል ኪታብ ሲባል ወይም የኪታብ ባልተቤቶች ሲባል እንጂል ወይም በአማርኛ ወንጌል የሚለውን ቃል አቻ ቃል ባይሆንም ተቀራራቢ ቃል ይዛል እና የወንጌል ባለቤት ይሆኑ ወይም አለል ኪታብ የሆኑ ሰዎች ያረዱትን ማለት ነው ምን ማለት ነው የኢንጂል ባለቤቶች ማለት እነማን ናቸው እነዚህ ሰዎች በኢንጂልና በተውራት ያመኑ ማለት ሳይበረዝ በዛ የሚሰሩ ይሆኑ ማለት ነው እነማን ነበሩ አለመበረዙ ምንድነው ምን አይነት አላማ ኪታባቸው ተበረዘኮ እንዴት አይነት ሰዎች ነበሩ ወይ ምን አይነት ሰዎች ናቸው እነዛ ሰዎች አላህን ያቃሉ ነው ያው አይሁዳ ማለት በሙሳ ያመኑ ማለት ነው ነሷራ ብለዋት በኢሳ ያመኑ ማለት ነው መጽሐፋቸው ኢንጂል ነው ነብያቸው ኢሳ ናቸው ያምናሉ ያሏቸውን ይሰራሉ ማለት ነው አይሁዳ ማለት የነብዩላህ ሙሳ ቀውሞች ናቸው ኪታባቸው ተውራት ነው ነብያቸው ሙሳ ናቸው ነብዩላህ ሙሳ ያዘዟቸውን የሚሰሩ ማለት ነው በሳቸውም ዘመን እኮ የከፈሩ ሰዎች አሉ አይሁዳው ነው የከፈሩ እኮ ነሷሮች አሉ ያ እንግዲህ ረዘም ይላል እንትኑ ዋናው ነገር በአህለል ኪታብ ስም የታረደው ነገር ሸርጡን ያላሟላ ከሆነ አህለል ኪታብ መሆናቸውን አይደለም እናየው አስላቸው ወሰንዩ ሆኖ ነሷራ የሆኑ ወይ ደግሞ ነሷራ አይሁዳ ሆነው ኪታባቸው ተተበላሸ ተተመረዘ በኋላ የሆኑ ሰዎች ያረዱት አይቻልም በአሁን ዘመን ያልተበረዘበት አለ ወይ በአሁን ዘመን
አሁን ያለንበት ድሮስ ይሁን እንበል አሁን አለ ወይ ዳችን የሚያጠያይቀን ነገር ሆነ ጊዜ የመጽሐፍ ቅዱስ ትምህርት አንድ ሼህ ያስተምሩን ነበር። እሳቸው በአጋጣሚ ልጅ እያሉ በዚህ የመጽሐፍ ቅዱስ ትምህርት በሚማርበት ትምህርት ቤት በኩል ነበር ትምህርታቸውን የጨረሱት። በኋላ ግን ያው ከፍ ሲሉ ዒልሙን ቀርተው ምን ብለው ዩኒቨርሲቲም ሲገቡና ያስተምሩን ነበር የሆነ ነገርና አስታውሳለሁ አመቶችን እየጠቀሱ በዚህ አመት በእንዲህ ጊዜ በእንዲህ ሁኔታ ይሄ አንቀጽ ተቀይሯል፣ በዚህ አንቀጽ ተከቷል፣ በዚህ አመት ደግሞ ይحرفون الكلمة عن مواضعه ቁርአንማ የሚነግረን እንደው ማስረጃም አለ የሚታወቅ ማለት ነው። በዚህ ጊዜ ደግሞ እንዲህ ያሉ አመት እየጠቀሱ አመት በዚህ ጊዜ እና ይዘዋቸው ደግሞ ይዘዋቸው መጥተዋል። እነዛን የተቀያየሩትን የመጽሐፍ ሃይማኖት እንትናቸውን በዚህ አመት የነበረው ይሄኛው ነው ይሁላችሁ እዚህ ጋር እንዲህ ይላል ብለው እዛው አንቀጽ ላይ ደግሞ በሌላ አመት የታተመው ደግሞ ሲያሳዩ ሌላ ቃል ነው የሚለው ሌላ እንዲህ ያለ በየምዕራፉ በየቦታው በየምኑ ከዛ እያለ ወደ ኋላ ላይማ ጭራሽ የመጀመሪያው ከመጨረሻው ጋር እስከማይገናኝ ድረስ በጣም ብዙ ነገር ተቀይጦበት ብዙ ነገር ተብሎ ቅርጹን ለቋል። ስለዚህ በዚህ መልኩ ያለን መጽሐፍ የሚከተሉ ሰዎች ያረዱትን አህለል ኪታብ ነው ማለት አይሆንም ነው። ይሄ ነው እና ጥንቃቄ ማድረግ ያስፈልጋል። ለገንዘብ ብለው እኮ ነው ያሐረፉት እኮ እነዚህ ቄሶቹ እነዚህ ሾዎቻቸው የሚባሉት አዋቂ የሚባሉት ገንዘብ ለማግኘት ብለው እስልምና ለማሐሰር ብለው ያረጉት ነገር እኮ ነው። እነዛም በራሳቸው ነሷሮችን ለማሐሰር ብለው እንትን አሉት እርስ በራሳቸው ማለት ነው። እና ስለዚህ ተበላሸ ስለሆነ እነሱ ያረዱት ይበቃል ማለት እንግዲህ አስቸጋሪ ነው። መርሐባ እንግዲህ ያው ሱነኑ ዛቢ ይላል እንደ ወደ ሱናው ሲገባ እንበል ገና አረስቱ ገና ነው። يستحب أن يكون المذكي مسلما አራጁ ሰውየው ሙስሊም መሆን በጣም ይወደዳል። ወይስተሐቡ أن يكون رجلا ወንድ መሆን لأنه أقوى على الذبح ይላል من المرأة ሴት ወንዱ ቅዋ ስላለው ወንድ መሆን ይወደዳል ይላል። أن يكون المذكي مسلما ትላችሁ አህለል ኪታቦችንም ይዞ ነው ደግሞ ሙስሊም መሆን ይወደዳል እንጂ ክርስቲያን ያረደው ይበቃል እንዲያትሉ ማለት ፈልጌ ነው። ሙስሊም መሆን ይወደዳል ተንደል ወይስተሐቡ أن يكون بالغا አቅመ አዳም መሆኑም ይወደዳል። لأنه أقدر على الذبح ለማረድ ይችላልና من الصبي ويستحب أن يكون بصيرا وعاقلا አቅለኛም ሆነ ይወደዳል የሚያይም እውር ሰው ያረደው ከረሃ ነው እንጂ ይቻላል። ለምን ከረሃ የሆነበት ለምንድነው የሚታረድበት ቦታ ሊስተው ይችላልና ነው። እና እንደዚህ ነገሮች አሉ። እውር የሚያረደው ይቻላል፣ ህፃን የሚያረደው ይቻላል፣ ሴት የሚያረደው ይቻላል። በወራባም ብኮንም በወሊድም ብኮንም በማንኛቸውም ሐለት ሆና ብታርደው ጂናባም ሆና ብታርደው ችግር የለውም። ወንዶች እዚህ ላይ መጠላትና መጥላት የለብንም። ሱናው ግን ንጹህ ሆኖ ወንድ ሆኖ ባሊግ ሆኖ ያረደው ነው እንጂ ነው። አሱ ሸሪዓው ግን ይበቃላቸዋል። ታኔን አዘቢሁ የሚታረዱት ደግሞ ሸርጦች የሚታረዱ ወሽሩጡሁ አዘቢሁ አዩል መዝቡሁ هو الحيوان هو ثلاثه اقسام የምንጠቀማቸው እንስሳዎች ለሶስት ይከፈላሉ። الأول الحيوان غير المأكول كالبغل والحمار አንደኛው حيوان ሁሉንም ያጠቃለለ ነው። በቅሎ መብላት حرام ነው። አህያ መብላት حرام ነው። በፊት ይበቃ ነበር ኋላ እንደገና የኸበረ ጊዜ ተነስቷል። وسباء الوحش ذات ናቢ ቀንጣጤ ያለው በጥርሷ ዲቆ እንደ ነብር ያለው እንደ አንበሳ ያለው ነገሮች አይበሉም። ወጡሩ ذات ሚኽለቢ ማጉሩጥ የጥፍራቸው ኃይለኛ በጥፍራቸው ወቅት የሚይዙ እነሱ ሶቅር ምንላቸው አሞራ ምንላቸዋለን። ሶቅር ምንለው ማለት ነው። ሶቅር ይባላል። እነሱ እንትን ያሉ ነጩ ለሊየን ይመስል እነ ገደም ምንላቸው ስጋ ላፍ አልገው የሚሄዱ አሉ። እነዛን እነሱ መብላት ክልክል ነው። አፋኒ ሁለተኛው አልሐይዋኑ الذي يحل اكل ميته የበከተውን መብላት የሚበቃ ደግሞ አለ። ከሰመኪ አሳን ይመስል ወልጀራዲ አንበጣን ይመስል እነዚህ ሙተውን ቢገኙ ማንም ቢያርዳቸው ይቻላል ማለት ነው። فهذا لا حاجة إلى ذبحه ወዲያ ማረድ ያስፈልገውም። وتحل ميتته السمك والجراد بالإجماع ኢጅማዕ ሆኖበታል። የሞተ አንበጣ ብትበላ የሞተ አሳ ብትበላ ችግር የለውም ታልሸተተ በስተቀር ተሸተተ በሽተኛ እንዲያትሆን ያን አትብላው እንጂ ነው። ሊቀውሊ ተዓላ وحل لكم صيد البحر وطعامه ይላል። የባህር የታደኑ በባህር የታደኑ ይበቃሉ ብሎ አላህ አብቅቷል። ወጧሙ ማለት ተንሳፈው ውስጥም ያለውንም
ላይ ተንሳፎ የነበረውንም እሱ መብላት ይችላል ይላሉ። ወሰዱል በሪ ሁወ መሲዱ የታደነ አይማ ይስጣዱ ምንሁ ወጧሙ ሁወ መጥዑሙ የሚበላ ሁወ ማጦፋ አላ ወጅህል ማኢ ምን ሰመኪ በዕድ የመውቲ ወጧሙ ማለት ተሞተ በኋላ ውሃው ላይ የሚንሳፈፍ ማለት ነው። ቲሞቱ ይንሳፈፋሉ። እውነት ነው። ማበል ያመጣቸዋል እንትላሉ ማለም የፍሱ ባሁን እስካልተበላሸ ድረስ እስካልሸተተ ድረስ ማለት ነው። ሊቀውኒ ሰለላሁ ዐለይሂ ወሰለም ኡሂለት ለና መይተታን ሁለት በክቶች ለኛ ይበቁልናል አሰመኩ ወልጀራድ ወቀሉ ሰለላሁ ዐለይሂ ወሰለም አኒ ሰመኪ ወልጀራድ ላ ይምኪኑ አድየተን ለምን ነብያችን አለይሂ ሰላቱ ወቀሉ ሰለላሁ ዐለይሂ ወሰለም አኒል ባህሪ ወሁወ ጦሁሩ ማኡ አልህሉ መይተቱ አሉ ወሁን ንጹህ ነው መይቱ ይበቃል አሉ ከማ በየናው ፊል አጥመት ዛት ወሊአነ ዘብሐ ሰመኪ ወልጀራድ ላ ይምኪኑ አድየተን አራሳውን ነራደለው ብትል አንበጣውን አርዳለው ብትል አይመችም በጣም ያስቸግራልና ራሱ መሞቱ እንዴት ታረደ ይቆጠራና የበከተው ሐላል ሆኗል እያለ ነው። እንግዲህ ወለው ሷዲያሁማ አልመጅስዩ መጅስ እንኳን ቢያድናቸው ወሰንዩ አሁን ክርስቲያን አሳውን አዘጋጅቶ ቢሰጡት መብላት ይችላል። ለምን ቢያርደውም ባያርደውም ሐላል ሆኗልና ማለት ነው። ተፈቅዷል። አዎ ተፈቅዷል ማለት ነው። ባይሆን ላኪን ዩሰኑ ዘብሑ ኪባሪ ሰመኪ አለዚ የጡሉ በቃሁ ሐታ የሙተ ኢራሐተለሁ ባይሆን ትልቅ አሳ ተሆነ እሱን ለማሰረፍ ትሎ ማረዱ ሱና ነው ይላል። ትልቅ አሳ ተሆነ ማለት ነው ማረዱ ሱና ነው። ትንሽ እሳ ተሆኑ ወይክረሁ ዘብሑ ሲጋሪሂ ሊአነሁ ተዓቡን ቢላ ፋኢደቲን አለ። ትናንሾቹ ማረድ ምን ፋኢዳ ያለው ቶሎ ይሞታሉ። ያኛው ትልቁ ቶሎ አይሞትምና ነው። ተውሃ ተወጣ ቶሎ ማረዱ ቶሎ እንዲሞት ጥሩ ነው። ትናንሾቹ ውስጥ ቶሎ ስለሚሞቱ ብታረዳቸው ባታረዳቸው ችግር የለውም። ትናንሾቹንም ጠሰብ በላስተንተናቸው ችግር የለውም ያል ይሄን እንለፈው ነው። ሱናውን ማን ነው ዋናውን ሹሩጡ ዘቢህ ይሽተረጡ ፊ ዘቢህ ሐታ ይህላ አክሉ ሰላቱ ሹሩጡን የሚበላው ቅድም የጠየቅ ካመጣች የሚበላው እንስሳ 3 ሸርጥ አለው። እንዴት ለመታረድ አልሐያቱል ሙስተቂረቱ ሐያቱል ሙስተቂር ያልኩህ ይሽተረጡ ፊል ሐይዋኒ ቀብለ ዘብሂ ሳይታረድ በስተፊት አየኩነ ፊ ሐያቱ ሙስተቂረቱን ቢአላ የንተሂ الحيوان بسبب مرض او جرح او نحوهما الى سياق الموت بحيث تصبح حركته مجرد اضطراب كاضطراب المذبوح አለ። ይሄ ነገር አሁን የሚልህ ምንድነው? ሐያቱል ሙስተቂራ ብሎ ማለት ሳይታረር በስተፊት ሙሉ ህይወቱ ያለ የሆነ ማለት ነው። ቀደም እንዲያልኩ ይሄ መላወሱ ማያቱ እጥራርይ ሳይሆን ታቅሎ የሆነ ማለት ነው። አለዛማ ልክ እንዴት ታረደ እንደሚንደፋደፈው ምንም ማነሱን ሳያቅ የሚላወስ ተሆነ ያ ሐረከተ መስቡሃ ይባላል። አይቻልም ማለት ነው። ሐያት ይባላል። فإذا فقد الحيوان قبل الذبح الحياة المستقرة አሁን ያልናትን ደረጃ ሳይደርስሳ የተረደደ ነው። فإن ذبحه لا يعتبر تذكية ይሄ መታረዱ ታርዷል ተብሎ አይታይም አይሆንም ነው የሚለው። መጀመሪያውንም በትክክል እየተንቀሳቀሳል አልነበረምና ولا يحل أكله لأنه يعتبر شبه ميت له እንደ መይት ነው የምናየው። ولا تأثير للذبح فيها ባረዲህ አንተ ምንም ተአስር የለውም። ለምን ሊበቃ ኢደሚ في عروقه ولحمه ጅማቱና እስጋው ውስጥ ደሙ ተሰክስኳልና ሩቁ አልሞተም ነበር። ግን በቃ ያበቃ ነገር ስለሆነ ደሞ እንትን ስለማይል አይቻልም። ይሄ ሐያተ ሙስተቂራ ያለከው ይሄ የሚታረደው በምን ደረጃ ላይ ያለ ከብት ነው ለሚለው ደግሞ አንደኛው መልስ ነው። ብቁ የሆነ ጤናማ የሆነ ነው የሚታረደው። وكون الحيوان في حياة مستقرة أو منتهى إلى حركة المذبوح تارة تستيقن وتارة تظهر بعلامات وقرائن وأهم الحركة الشديدة بعد يقطع الحلقوم والمرء عن من يتوكل تتاردو حيليا هنا مفرقة ولمن نسات الدرجة يدرسال يا حياة المستقرة يبقى تتاردو زف تالا حركة المذبوح درسوال አይቻልም ማለት ነው። ቀድሞውንም መንገድ ላይ እንደኛ ሁለት ምልክት አለው ይላል። حياة مستقرة ተታርደው ደሙ ፏ ይላል። ሁለተኛ እሱም ደግሞ ኃይል እንትን ይላል ይታገላል። ይሄኛው ደግሞ ሐረከተ መዝቡህ የደረሰው ደግሞ ተታርደው ደሙን ብዙም አይፈስም። እንደገና ደግሞ አፈራጋገጡም ደግሞ ደክሟል የለም
ያ እንግዲህ እንደሞተ ነው የሚቆጠረው። ታታርደው በስተፊት ሙቷል እንደበከተ ቁጠረው። የምናርዳቸውን እንስሳዎች ታናርዳቸው በስተፊት ደረጃቸውን መለካት አለብን ነው ዋናው ነገር እንጂ ኧረ ትንፋሹ አለ፣ ኧረ ይላወሳል፣ ኧረ ሆዱ ደህና ነው ምናምን እያል የበከተ ነገር እንዲያንበላ ማለት ነው። ይሄ ሸርጥ ነው እያለ ነው። ሸርጥ ነው ማለት ነው። ይሄ ነው ቀጡል ሕልቁሚ ወልመሪኢ። ሁለተኛው ሸርጥ ደግሞ የዚህ የጉሮሮን ይሽተረጡ ፊል ሐይዋን አልመዝቡህ አን የቅጧ ኩለ ሕልቁሚ ያው አዩቅጧ ኩሉ ሕልቁሚ የሚታረደው ይሄ ጅማቱ መቆረጥ ግዴታ ነው። ወሁወ መኽረጁ ነፈሲ ሕልቁም ማለት የትንፋሹ መውጫ ነው። እሱን ጨርሶ መቆረጥ አለበት። አንደኛው ደም ወልመሪእ ሁወ መድረጥ ጧዓሚ ወሸራቢ ምግቡና መጠጥ የሚገባበት የሚወጣበት እሱ ደግሞ ያው የሚያመሳኮበት ማለት ነው። ያ ደግሞ መሪ ይባላል። እንዲህ የተነባበሩ ናቸው። እነዚህ ሁለቶቹን መቁረጥ ግዴታ ነው። ለአን الحياه ተፍቂዱ ቢፈቅድህማ እነይት ተቆረጡ ህይወቱ ያቆርጣል። እነይት ታሉ ደግሞ ህይወቱ ስላሉ እነዚህን መቁረጥ ግዴታ ነው። لما روى رافع بن خديج رضي الله عنه قال قال رسول الله صلى الله عليه وسلم ما أنا أحرى الدم وذكر اسم الله عليه فكله ليس السن والظفر ብለዋል። ያው ቅድም ያልነው ነው ሸርጡ አጥንት ማን ነው የሚቆርጥ ነገር አለበት። እንደገና እነዚህን ጉሮሮች መቁረጥ አለበት ይላል። ወለው ذبحه من القفا حتى وصل الحلقوم والمريء عصال ተዝህ ቀፋ ማለት ተዝህ አረደና እዚህ ጉሮሮ ላይ ደረሰ ባስተዋላ በኩል አድረስ ማለት ነው። ወንጀለኛ ነው ሰውየው ማለት ነው። ወንጀለኛ ነው አሰቃይቷልና ወንጀለኛ ነው። لزيارة الإيلام በጣም ህመም ወይንዞሩ فإن بلغ السكين وينظر እንያው አለን ተኋላ በኩል ያረደውን ነገር ሲነያው አለ እሺ فإن كان فإذا بلغ السكين فإن بلغ السكين والحلقوم والمريء ያ ተኋላ አርደው እዚህ ጉሮሮ መውጫ የትንፋሹ መውጫና የምግብ መግቢያውንና መውጫውን ያረረከን የደረሰ እንደው ወቀር በቂየት فيه حياة مستقرة حال ተይሃርደው ገዝግዛው እዚህ እስከምታደርስ ድረስ ሀያታ ሙስተቂራት አለ። ይህን ተቆረከው ይበቃል። ይህን ትታርደው ተያክሞ ተሆነ ይህን ብታርደውም በቅቷል ማለት ነው። አሸጋሪ ነው። ሶስተኛው ሸርጥ ደግሞ እያለፍኩ ነው። አሁን ሰዓታችን ተቀመጠ። ሶስተኛው አልኢስራኡ ቢልቀጥዒ ቶሎ መቁረጥ ሸርጥ ነው። ይሽተረጡ ፊ ቀጥዒል ሕልቁም ወልመርኢ አዩስሪ አዛቢሁ ቢቀጥዒሂማ ይሄ የሚያርደው ሰው ቶሎ ይቆረጣቸው። ወይርፈሁ ዋሂደተን በአንድ ጊዜ ወላየተ አና ቀስ አይበል ቢሐይቱ የظهሩ انتهاء الشاة قبل استتمام قطع المذبوح الى حركة المذبوح አንተ እንደዚህ እያረክ እሷ ዘማ እየገዘገዝክ እሷ ወደ መዲያከም ደረጃ አድርሳለች። በተቆርጣትም በክት ነው። እንግዲያስ ቶሎ መቆረጥ አለበት። ሐረከተ መዝቡሃት አደርስ በስተፊት ማንነቷን ታተስበት በስተፊት ይሄ መቆረጥ አለበት። እየገዘገዝክ ማንነቷን ተሳተች ወደ አንዲያ ብታርዳትም አይቻልም ማለት ተግባባን። ይሄ ነው። ይሄ ቶሎ መቆረጡ ሸርጥ ነው ይላል። ولم تحل الذبيحة لأن التأني بالذبح والإبطاء في محاولة القطع يفقد الحيوان الحياة المستقرة أنت تجزجز يا هوت ينبرون يا ساتهلنا تولون تمالت على ثالثا سوستنجاو شرط آلة الذبح يمياردبت مساريا شرط لنجدنا إن آلة الذبح والاستيار ثلاثة أقسام يمناردباتشو يمناردناتشو سوست آلة يشترك الذبح والاستياد باثنتين ማረዱና ማደኑ ሁለት ነገር ይጋራሉ። ወይንፈሪሉ الاستياد بالثالثة ማደኑ በአንዱ ነገር ወይል ጀዋሪሁ አሁን ለምሳሌ የሚታረዱ ነገር ሁለት ነገሮች ናቸው። አንድ በስለት ነገር ማረድ ነው። አንድ ደግሞ ውሻም ሆነ ማንኛቸው ነገር አሰልጥነን አድነው የመጡት ነገሮች ናቸው ማለት ነው። አሁን ውሻውን እናሰለጥነውና በደንብ አድርገን ተውተትለው የሚተው ሄርተትለው የሚሄድ ያስተትለው የሚይዝ ተሆነ ሂዱ አምጥቶ ያመጣው ገሉ አምጥቶ ያመጣው ሐላል ነው። ቢስሚላሂ ረህማን ረሂም ያዝ ብለህ ተላከው ማለት ነው። ሙስሊም ተላከው አንድ ክርስቲያን ሳይላከው አይቻልም በክት ነው ማለት ነው። ምን እሱ ያረደው አይበቃምና ማለት ነው። ባይሆን ውሻ የነካውን ነገር ያንን ነገር ማጠብ አለብንና ማለት ነው። ስለዚህ ያ አንደኛው ሸርጥ المحددات الجارحات بحدها من الحديد كالسيف والسكين أو من الرصاص والنحاس أو الذهب والخشب المحدد አሁን የሚለው ምንድነው ሸርጡ የመሳሪያው ሸርጡ የምናርድባቸው አንደኛ ስለታማ መሆን አለበት። ሰይፍን ይመስል ቢላዋን ይመስል ረሷስ ብረትን ይመስል
ብረት እንል የስለታማ ብረት ማለት ነው። ድንጋይም ይሁን ችግር የለውም። ወርቅም ይሁን በወርቅ ማረዱ ሐራም ነው እንጂ ሐራም ተሆኖ ጋር ግን ይቻላል ነው። እንጨትም ይሁን ብቻ ቀሶብም ይሁን ዙጃጅም ብርጭቆም ይሁን ድንጋይም ይሁን ስለታማ ተሆኑ በሱ የታረደው ይቻላል ማለት ነው። ፈየስውዘሁ ቢጀሚዒሃ በሁላቸውም ማረዱ ይገኛል። አልአላቱል ሙተቀላቱ ኢዛ አሰረት ቢተቃሊሃ ደቀን አው ኸንቀን ለም የሕል ልሐይዋኑ ኃይለኛ እሳት ሆነ በብትር ቅንጭላቷን አክና ገደልካት፣ ወይ አንገቷን ቀንጥሰህ ገደልካት፣ ወይ በጥይት መታሃት፣ ወይ በመጋዝ ገዘገዝካት፣ ወይ ደግሞ በዶምዷማ ነገር እንትን አልካት፣ ይሄ በአንተ ቅዋ ነው እንጂ የሞተችው በስለቱ ስላላደለ የበዛ የታረደው መብላት ሐራም ነው ማለት ነው። ወል መቁደቱ ብሎናል። በጥይትም ብትመታው የጥይቱ ኃይል ነው እንጂ የገደላት ስለቱ አይደለም የገደላት። እና አሁን ለምሳሌ የሮጠን እንስሳ ማይያዝ የሆነውን እንስሳ በስለት ነገር ብለህ ሙስሊም ተወረወረው ቀንዱና ኮቴውን አይምታው እንጂ ማንም ቦታ ላይ ወቅቶት ቢሞት ችግር የለውም። ሀያትን ሙስተቂራ ሆኖ ታገኘው ረደው፣ አለዛ ተሞተ ችግር የለውም ማለት ነው። አሁንም ደግሞ የምታርደው ነገር በሙተቀላት ነገር ተሆነ አይቻልም ማለት ነው። አንተ ኩነ አልአላቱ ሚማ የጅረሁ ቢሐድህ ይላል። በዚህ በስለቱ የሚቆርጥ ነገር የሚያቆስል ነገር መሆን አለበት። ሰዋኡን ከና ምን ሐዲን አው ረሳሲን ያው ቅድም ያልናቸው ናቸው ማለት ነው። እና ስለዚህ ይህን ጥንቃቄ ማረጋል ማን ሐረደመ ወذكر اسم الله عليه فكله ብሏል ነብያችን አለይሂ ሰላቱ ሰላም። የሚታረድበት ነገር እንትን መሆን አለበት ነው የሚለው። ስለት ወይ ደግሞ ሹል ነገር መሆን አለበት፣ በጣም ሹል የሆነ ነገር መሆን አለበት ይላል። እና ያው የጥፍርና የጥርስን ነገር ቅድም አሰልፈነዋል፣ ችግር የለውም እንደማንም። ራቢያ ነፍሱ ዘብሂ ወሹሩጡ ደግሞ አሁን ደግሞ የማረዷ ከይፍያዋን ደግሞ ይነግረናል። ከይፍያዋን እንዴት አድርጎ እንደሚያርድ عرف النووي رحمه الله تعالى حقيقة الذبح قال الذبح الذي يباح به الحيوان المقدور عليه إنسيا كان وحشيا وضحية كان وغيرها هو الترقيق بقطع جميع الحلقوم والمرئي ያለ እንግዲህ ያው ኢማሙ ነወዊ ሲናገሩ ወዶጃም ይሁን ማንኛቸው የቤት እንስሳ ሳይሆን የዱር እንስሳ ሳይሆን ቅድም ያልናቸውን የትንፋሽ መውጫውንና መግቢያውን መውጫን የምግብ እንትኖቹን መቁረጥ ነው ይላል። ያው እንትን ተሆነ እነ ማን ነው እነ ከብት እነ ዶሮ እነ ፍየል ተሆኑ እዛ አንገታቸው ስር ነው የሚታረደው። ግመል ተሆነ እዚህት ነው። በተቀራኒ ቢያደርገው ችግር የለው። አየው አሁን በግ ሲታረድ አንገቱ ስር ነው የሚታረደው። ጥሩ እንደዛ ነው። ግን ታይ ወርዶ ልቡ ስር ቢያርደው ችግር የለው። ማአከራቲ ግመል ተሆነ ቶሎ እንዲ አንገቷ ረጅም ስለሆነ ቶሎ እንድትሞት ተብሎ እዚህ ላይ መውጋት ነው። ፈሰል ነው ረቢከ ወነሐር ብሏልና እዚህ ማረድ ነው። ከብት ስታዝ ነው አንገቷ አጭር ስለሆነ እዚህ ፍየልም ሆነ ማን ነው ዶሮም እዚህ ሲያርዷት ቶሎ ትሞታለች። ይሄ ችግር የለውም። አንዳንዱ ወዴታ ዝቅ ብሎ ሲያርድ አላህ በጉና አብክቶታል ይላሉ። ግን እንትን ይላልና ይሄ ችግር የለውም ለማለት ፈልጌ ነው። እንግዲህ አቅር አለ እንግዲህ ብዙ ነገሮች ናቸው። ብቻ እንግዲህ አሁን እርስዎ ያነሷቸው ነገሮች እኮ በዚህ ዘመን ላለን ሰዎች ከተገበርናቸው በጣም ጥሩ ነገሮች ናቸው አይደል ሸሆቹ? ምክንያቱም አላህ ምን ምግብ ሐላል አድርጎልናል፣ ምን ምግብ ደግሞ ሐራም አድርጎብናል። ይሄ አንደኛው ነገር ነው። ቀጥሎ ደግሞ እነዛ ሐላል የተደረጉት ምግቦችን ከብቱን ማን ነው የሚያርደው፣ ማንስ ነው ቢያርድ የሚበቃለት የሚለውን ነገር አይተናል። ከዛ ደግሞ ቀጥል አድርገን የሚያርደው ሰው ምን አይነት መሳሪያ መጠቀም አለበት፣ በምን ደረጃ ላይ ያለ ከብትስ ነው ቢታረድ ልክ የሚሆነው፣ አቅሙ ጠንካራ ቆፍጣና የሆነ ሊሞት ያልደረሰ የሆነ ነፍስ ያለው ቢሰራ ቢገፋ ቢነሳ ወዲያ ወዲህ ቢደረግ የሚያቅ የሆነ ከብት ብለን እሱን አስቀመጡልን። ከዛ መሳሪያውን ደግሞ አነሱልን። መሳሪያው ስለታማ የሆነ ከብቱን የማያሰቃየው ከብቱ ከጀርባው ሳይሆን ከፊት ለፊት ከአንገቱ የሚታረድ ብሎ መጨረሻ ላይ ግመል ከሆነ ግን ቶሎ እንዲሞት ዝቅ ተብሎ ከአንገቱ ብለው ሁላ ይናስረዱልን። እንግዲህ እነዚህ ነገሮች ውስጥ በደንብ የምናያቸው ነገሮች ምንድናቸው? እንኳንና ማን ያረደውን እንበላለን አይደለም የታረደው ራሱ በምን ሁኔታ የታረደ ነው ሐላል የሚሆነው የሚለው ሁላ ዝርዝር ነው ያየነው። ስለዚህ በዚህ ጉዳይ ላይ በቂ እውቀት የሚሰጥ ነገር ይመስለኛል። እንደው በድፍረት ቡፌው አማረ አደራደሩ እንደው በጣም ደስ አለ ተብሎ ብድግ አድርጎ
ወደ ሰውነት ጋር መቀላቀልም እንደዚህ አይነት መብልም እንደው ከአላህ አምር ያወጣልና መጠንቀቅ ያስፈልጋል ይመስለኛል። አሁን ትንሽ መድፈር በዛ፣ በየነገሩ መድፈር በዛ፣ ድንበር ማለፍ እየበዛ መጣ። መቼም እናንተ ባስተማራችሁ ልክ ሁነን መገኘት አልቻልንምና ትንሽ ድንበር እያለፍን ነው። አላህ ያስተካክለን። እንደው ይህን ነገር ሲጠቀልሉ የዚህ ሁላ መልእክት መጨረሻና መነሻ ምንድን ነው? ያው እንግዲህ የዚህ መጨረሻና መጀመሪያውና መጨረሻው ሁሉንም ጠቅሰዋል። የምንበላቸውንም ቁርአኑ ዘርዝሮታል። እንደገና ደግሞ አራጁንም ተናግሮታል። እንደገና ደግሞ የሚያርድበትንም መሳሪያ ተናግሯል። እንደገና ደግሞ እንዴት አድርጎ እንደሚያርድም ደግሞ ይሄን ዘርዝረናል። ከነዚህ ሸርጥ ተጎደሉ ያ የምናርደው ነገር በክት ነው የምንለው። ሙስሊም አለል ኪታብ ብለናል። ሁሉ ነገር ዘርዝረነዋል። መሳሪያውንም የሚታረድበትም እንዴት አድርጎ እንደሚያርድም ያን ሁሉ ዘርዝረን አስቀምጠናልና እኔ የምለው እኛ ሙስሊሞች ንጹህ መሆን አለብን። ተሰውም ከጃይ መሆን የለብንም። የምግብ ተመሳጭም መሆን የለብንም። እንደገና ደግሞ ሁሉን ያማረንን ሁላ መስራት ነፍስያችንም እኮ ሐላል እንኳን ቢሆን መክታት እኮ አለብን። ሐላል ሸርዑ የሚፈቅደውን እንኳን ቢሆን ነፍስያ የምቆላመጥበት ነፍስያ የምትፈልገውን ነገር ተሆነ መክታት አንደኛው ሪያዶተ ነፍስ ማለት እኮ ይሄ ነው። መብላት ትፈልጋለች ወይ ታባሽ፣ መልበስ ትፈልጋለች ወይ ታባሽ፣ ይሄ ማለት ማሽተት ትፈልጋለች ማግባ፣ ይህ እንደዚህ ያሉትን ነገሮች ሸርዑ እንኳን የፈቀደውን ነገር ነፍስያ በጣም የምከጅለው ተሆነ ነፍስያ ለመግራት ወደ ሌላ ነገር እንዲያወስድ ይሄ በይት ታላሸነፍናት፣ በምንበላው ምግብ ታላሸነፍናት፣ በምንሰራው ስራ ታላሸነፍናት። አሁን የአይሁዶቹን የነሷሮችን መንገድ ነው እየያዝን ያለ ነው። ሃይማኖትን ነው እንጂ የያዝነው ሲፈታችን ባህሪያችን ሁሉ ባላላችንም ሆነ አለባበሳችንም ሆነ ጸጉራችንም ሆነ ማንኛቸው ነገር የሌሎቹን ሃይማኖት ሲፈት ነው የያዝነው። እና ለምንድን ነው እኛ ራሳችን ነቢያችን አለይሂ ሰላም እንዴት እንደምንለብስ ምን እንደምንጠጣ ይህን ሁሉ አስረድተውልናል። አላህም የምንበላውን የምንጠጣውን ኸምርን አሁን ሐራም አድርጓል፣ ነዲየምን ሐራም አድርጓል። ሌሎች አቅል የሚጎዱት ነገሮችን፣ ጤናን የሚጎዱ ነገሮችን ሁሉ፣ ገንዘብ የሚጎዳን ነገር ሁሉ ሐራም የሆኑ ነገሮች አሉ። እነዛን ከልክሎናል። ይሄ የእስልምናችን ማዕረግ ነው። እና ስለዚህ እኛ በሄድንበት ቦታ ላይ ሙስሊሞች መዝረክረክ የለብንም። ነፍስያችንን መቅታላ ማለት እንዴ ይበቃል እንኳ ብንል እነሱ ያዘጋጁትን ነው። እንደው ቢቀር ሸሪዓው የተከተለውን ሙስሊም የሆነ ሰው በተቻለ መጠን ደግሞ አተራረድ የሚያውቅ ሰው በስለታማ ነገር ያልሞተ ሊሞት ያልደረሰ ከብት ይረድ እየተባለ እንዲህ እየተዘረዘረ እንደው ቢጠፋ ስጋ ባንበላስ ምን እንሆናለን? እንደው ለአንድ ቀን ለሁለት ቀን የግድ እንብላ ተብሎስ ጦርነት አስፈላጊ ነው ወይ? ሲሆን ባለበት ቦታ ሸርጡን ባሟላ ቦታ ካልሆነ ልክ እንደዚህ ነገር ሲገጥመን የዛን ቀን ብናልፈውስ ምንድን ነው? እንግዲህም ይሄን ፕሮግራም የሚያይ ብዙ ጠንቃቃ አቢድ የሆነ ሰው ማለት እንዳለ እናውቃለን። እርሶን ጨምሮ ብዙ የአላህ ወዳጆች እንዳሉ በዕልማቸውም በኑሯቸውም አላህ ያዛቸውን ብቻ የሚታገሉ ሰዎች አላህ ያቆይልን እንዳሉ ይታወቃል። ግን ደግሞ ወጣቱ ጋርና አንዳንድ ሰው ጋር ጎልመስም ያለ ሰው ጋር ድንበር ማለፍ ቀልድ ሆኗል። ልክ አይደለም። ሞልቷል ምግብ የከብት ውጤት የሆነው ምግብ ሞልቷል። ታይቤው ተቂቤው ካልሆነ ደግሞ እንደ አቅማችን ሽሮም ከጠፋ ዳቦን በውሃ ቆርጥመን እንደ አላህ የረዘቀንን ይበላል። የግድ ሐራም ላይ ከመውደቅ ማለት ነው። ለምንድን ነው ሐራምን በዚህ ልክ ሰው የደፈረው? ለምንድን ነው ሙስሊም ያላረደውን ምግብ ካልበላሁ ብሎ ሰው ቅልል አድርጎት እንደው ተላምዶት ለሰውነቱ ሁላ ምቾት እስኪሆነው ድረስ በዚህ ልክ ሐራምን ሰው እንደ ሽቶ በቃ እንደው ተመችቶት እየኖረ ያለው ለምንድን ነው? ይህ ልክ አይደለም። ሸሪዓ ተከልከለ የተባልከውን መከልከል የተፈቀደልን ማድረግ ነው። ተከልከለ የተባለውን ትቶ የተፈቀደውን ደግሞ ትቶ ሁለቱን ቀላቅሎ የሚኖር ከሆነ እሱ ሸሪዓ አይደለም። ያ የነፍስያ ጉዳይ ነው። አሁን ሰዎች የሚዘነጉት ይሄ ነው። ባከቀለል አድርገው ባካታ ካብድ የሚባል ነገር አለ። የማካበድ የማቅለል ጉዳይ አይደለም። ይህ የአምር ጉዳይ ነው። ይህ የሃይማኖት ጉዳይ ነው። ይህ የዲን ጉዳይ ነው። ከሞትን በኋላ የሚያስጠይቀን ጉዳይ ነው እና ማቅለልም ማክበድም አይደለም፣ ትእዛዝ ነው። ትእዛዝን መከተል የመገዛት ዋነኛው መገለጫ ነው እና ሰዎች ይህን ነገር በደንብ ልብ ሊሉ እንፈልጋለሁ። የሐሪማ ቲቪ የፈትዋ ፕሮግራም ዋነኛ ዓላማም ይሄ ነው። ሰዎች ሐላልና ሐራሙን እንዲለዩ ነው። የሚፈቀድና የሚፈቀድ ከርሐና ሙስተሐቡን እንዲለዩ ነው። ሌላ አይደለም። የሚወደድ የሚጠላውን እንዲለዩ ነው። ከአላህ የትኛው ታዟል፣ ከረሱል ሰለላሁ ዐለይሂ ወሰለም የትኛው ተፈጽሟል፣ ይህን እንዲያውቁ ነው
እንጂ ማቅለል ማክበድ ምናምን በሚለው ዘርፍ አይደለም። ሸሪዓ ይሄ ነው፣ ይሄን አድርጉ፣ ባትችሉ እችን ታህል ድረስ ወርዳችን ቢሆን ሞክሩ ነውና ተመልካቻችን በቀጣይ የትኛው ጉዳይ ላይ ትንታኔ እንሰጣለን ብለው አስባል ሰዎች? እንግዲህ ደግሞ ነው ወይስ አሁን እንደተለመደው የህዝቡን ጥያቄ ደግሞ እየተቀበልን የህዝቡን ጥያቄ እንግዲህ እንተነያል። አሁን ጥሩ ነገር ነው ያነሳው። ጀዛከላሁ ኸይራ። ተኔው ጀምሮ ምግብ የሚያሞኝ ሰው ነን። እኔ እንኳን አላህን ትፈራለሁ ብትለው እኔ እንደው ቢያንስ እንኳን ኢማሞች፣ ዱዓቶች፣ እንደው ዑለማዎቹ ቢያንስ እንኳን ክርስቲያን ሆቴል ሂደን ይሄን ባንጠቀም ወይም ደግሞ ያን አደራጁ ድርጅቱን ማጣራት እንዲህም ብናረግ እኔ የተሻለ ነው የሚለው። ለምን እነሱ አሁን የኛ ስጋ የነካውን ዕቃ በአመድ ያጥቡታል። በበረኪና አጥበው ነው እንጂ ሙስሊም ስጋ ነክቶታል የተነካካ ነው። አንዳንዶቹም እኮ ጠበል ነው ያስደርጋሉ እኮ ቤታቸውን ያስደርጋሉ። እምነታቸውን እንዴት አድርገው አጥብቀው እንደያዙ እኛ ግን ስንዝረከረክ ነው እንትን የምንለው። እና አንደኛው መቃሰድ ሸሪዓ እኮ ሒፍዙን ነሰብ ነው። አንደኛው ኢርዳችንን መጠበቅ ሒፍዙል ኢርድ ነው። አየህ ክብርህን መጠበቅ አንተ አላህ የሰጠህ አለ፣ ሸሪዓው ያበቃልህ አለ፣ ሸሪዓው የሰጠህ ነገር አለ፣ ሸሪዓው የከለከለህ ነገር አለ። ያን ነገር ተከትለ መህር ነው እንጂ አኺረት ዘባን ላይ ይኸው አህያ እየታረደ የሚበላበት ዘመን አይደለም እንዴ ያለ ነው። ከርከሮ አሳማ እየታረደ የሚበላበት ዘመን አይደለም እንዴ ያለ ነው። እና እንዲያው ያ እንኳን ወረዑን እንኳን ብንትወው እንደው ቢያንስ እንኳን ክብራችንን የምንጠብቅ ከማ እነዛ የድሮቹማ አሁን ዘመን ቢደርሱማ ምግብ በራብ ነበር የሚያልቁት። በራብ የመጨነቃቸው ብዛት ማን ነው እንዲህ አጣርቶ እንትን የሚል? ሁሉም የተበክለው አንበላም እያሉ በራብ ነበር የሚሞት። እኛ ደግሞ የት ሆቴል ነው የት ምግብ ቤት ነው የት ነው ብለን ደግሞ አድነን እንበላለን። እና ስለዚህ እስልምናውን መጠበቅ አለብን፣ እርዳችንን መጠበቅ አለብን። እኛም ደግሞ ለሃላክ ለጥፋት ለበሽታ መዳረግ የለብንም። ሰውታ ሰርግ ብዬ ሄጄ ነበር ታምሜ የመጣሁኝ የሚለው ለምንድን ነው? እዚህ ቦታ ሄጄ ታምሜ የመጣሁ እንዲህ ያለ ሆቴል እንዲህ ያለ ቦፌ በልቼ እኮ እንደዚህ እኮ ስጋ የተመረዘ የሚባለው ለምንድን ነው? ይሄ ሁሉ ሸርጡ አልተሟላው ነው። አየው አንድ ሰው ወላሂ እንዲህ ይገርማል። እኔ ብዙ ዓመት አሁን እኛ መውሊድ ነህ ያላለም የገጠር መውሊድ እንዲህ እንኳ እንደ ከተማው ጥንቃቄ እንትን አይልም። ዛፍ ስር ነው የሚቀቀለው። ተወንዝ ተቀርቶ ነው ውሃ የሚቀቀለው። የተጣራ እንኳ ውሃ አይደለም። ብዙ ነገሮች አለው። ሹሮው እንትኑ እንደዚህ በቅመም ያበደ አይደለም። ያ ሁሉ ተሰርቶ ምግቡ ዝም ብሎ ማነው ቀይ ላይ ተደርድሮ ምንም ሳይከደን ማለት ነው። ያ ሲበላ አንድ ቀን ታማቀም። ግን ሲታረድ የሆነ ሰው ተመርጦ ነው የሚታረድ። መሳሪያው ተስሎ ተሞርዶ ወይንም አዲስ ተገዝቶ ነው እንጂ አምና በታረደበት ዘንድሮ ብድግ አድርጎ አያርድበትም። መጀመሪያ መውሉድ ሲቀርብ ወይንም ሶደቃው ሲቀርብ ወይንም አንድ ነገር ሲቀርብ በገጠር ላይ እስኪ ቢላው ተብሎ ነው ተሰብስቦ ተውሶም ቢሆን ያን ቢላውን አሰርቶ አስሎ ነው የሚያስቀምጠው። ማን ነው የሚያርደው ተብሎ ማን ነው የሚያርደው? የፈለገ ቢያውቅ እንኳን ኧረ እኔ እንደው ልምድ የለኝም ለአላህ ብላችሁ ዑለማ እኮ ያርድም። ይገርምሃል። ኧረ እኔ ልምድ የለኝም ኪታቡን ቀርቼዋለሁ እንጂ ማረድ ያላቅበትም ሌላ ሰው ፈልጉ ተብሎ ነው እንትን የሚባለውና አሁን የገጠሮቹ አፍያማ የሆኑት በምንድን ነው? ጥንቃቄ ያላቸውና ነው እንጂ እንደኛ ዕቃ በባከና በኦሞ በአጃክስ በምን የታጠበቃ አይደለም። በውሃ ጠባጠብ ተደርጎ እንትን ይላል። በቃ خلاص የሚቀቀለውም ዛፍ ስር ነው ዲያስ ስር ነው ምንድነው በቃ እንደዚህ የለም። ግን አላህ ሱብሓነሁ ወተዓላ ጠብቋቸው። ለምን? ሸሪዓውን ስለጠበቁት ነው። እኛ ግን ሁሉ ነገር ተጠንቅቀን ምግቡ ወጡ ሁሉ ምኑ ነገር ዘይቱ ሳይቀር ምን አይቀር ምን ተደርጎ በሽተኛ እንሆናለን። ሸሪዓውን አልጠበቅንምና ነው። እና ስለዚህ እኛ አበላላችን አጠጣጣችን የምንጠጣው ምን እንደሆነ ማወቅ አለብን። አበላላችን የምንበላው ነገሮች ምን እንደሆነ ማወቅ አለብን። የታረደውስ በምን አይነት ነው? እኔ እንደዘረዘር ነው። ልብሳችንም ቢሆን አለባበስ ሸሪዓ የፈቀደውን ቤታችን የሙስሊም ቤት መሆን አለበት። ይሄን ጥንቃቄ እናድርግ። አኺረት ዘመን ያመጣብን ጣጣ ነው። ነብዩ አለይሂ ሰላቱ ሰላም ባለባበሳቸው፣ ባካሃዲያቸው፣ ባነጋገራቸው፣ ባባላላቸው፣ ባቀማመጣቸው፣ በመተኛታቸው አይሁዶችን ይመስላሉ ብለዋል። አኺረት ዘመን ላይ እንግዲህ ተመለከቱት። አሁን ሁላችንም ሲፈታችን ወደ አይሁዳ ሲፈት ነው እናያዝ ነው። እባካችሁ እንመለስ። እኛ ጌጥ ነው። ዲን ኢስላም ጌጥ ነው። አለባበሳችን የሚያምር ነው። አባላላችን የሚያምር ነው። በሶስት ጣቱ ይብላ ይላል እኮ በአምስት ጣቱ አይብላ እኮ ነው የሚለው። ሰብሰብ ብላችሁ ብሉት በረካ አለው ይላሉ።
ያንተ እጅና የኔ እጅ አንተ በረካ ያለህ ትሆናለህ፣ እኔ በአንተ ምክንያት በረካ አገኛለሁኝ። እንደገና ዕቃችሁን ክደኑ። አረ ብዙ ነገሮች አሉ። አዳበል አክል ኢንሻአላህ ደግሞ አንድ ቀን እንላለን። አሁን ጊዜው እንደሄድ እና ይሄን ይመስላል እንግዲህ እንትኖቻችን ደሞኞቻችን ይቀጥል ታሉ እንቀጥላለን። ደግሞ ሌሎች ጥያቄዎች በጣም ብዙ ስላሉ ያን አቋርጠን ነው ሳምንቱም የዛሬውም አለና ኢንሻአላህ ያላቀን የሸሆቹ እንግዲህ በጣም እኔ ብዙ የተማርኩበት ነው። ለብዙዎቻችንም ብዙ አቅጣጫ የሚሰጥ ነገር ነው ያነሱት። አላህ ሀያቱን ያቆየው። ወደ ጥያቄዎቻችንን ሳምንት እንመለሳለን። ግን በመሐከል ደግሞ የሆነ ቀን አላህ ከፈቀደ ኢንሻአላህ ከፈቀደ ደግሞ ይሄን ጨምሮ በሌላው ደግሞ አሁን እየረበሽን ያለው ጉዳይ እቺ ብዙ ጉዳዮች አሉ። አንደኛው ደግሞ እቺ ስስ ካልሲ ለብሶ ልክ እንደ ሆፍ እንደዚህ የማበሷ ነገር እሷንም ደግሞ አንድ ቀን እንመለስ ኢንሻአላህ። ይሄ እኮ ዲንን እኮ እየገደሉ ነው ያሉት። ዝም ብሎ እንደ ይበስ በቃ ይሄ ዲን መግደል ነው በቃ። እና ስለዚህ ይሄን ወሳኝ የሆኑትን ነገሮች ኢንሻአላህ ታላ አንድ ቀን ደግሞ ፕሮግራም ዘንትላለን። ሰዓታችን ትንሽ ባልመሰለ ኢንሻአላህ አላህ ይቆዩት። የተባለውን ሁሉ አላህ የምንሰራ አላህ ያድርገን። የተከበራችሁ ተመልካቾቻችን የዛሬ የፈትዋ የትኛው ምግብ ሐላል ነው፣ ሐላል ማለትስ እንዴት ነው፣ ማንስ ያረደው ነው ምን በላው የሚለውን ዝርዝር የተመለከተ ጉዳይ እንደው በትንሹ በስሱ ሼኻችን ቃኘት አድርገውልናል። ካለን የሰዓት ጥረት አንፃር ብዙ ነገር እሳቸውም ላለማስጨነቅ ህዝቡን ብለው አለፍ ብለው ይነኩልን። በቀጣይ ጥያቄዎቻችሁን እንጠብቃለን። እዚህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ጥያቄዎቻችሁን በጽሁፍ መልእክት በመላክ ተሳትፏችሁ ይቀጥል። አሁን እስከ ደኛ ድረስ እስካሁን ድረስ አብረን ለነበረን ቆይታ የምናሳርግበት ሰዓት ላይ ደርሰናል። አላህ ያቆያችሁ። ሼሆቻችንም አላህ ያቆይልን። ሀገራችን አላህ ሰላም ያርግልን። የፈትዋ ፕሮግራማችን እዚህ ላይ አብቅቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم.